ቢስሚላህ ወሰላቱ ወሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ሂዳየቱል ሙስተፊድ ፊ አሕካሚ ተጅዊድ በሚል ርዕስ የተዘጋጀች አጠር ያለች ኪታብን እየተማማርን እንገኛለን። ባለፈው ክፍላችን ላይ ስለ መድ ጀምረናል፣ ስለ መሳቢያዎች ጀምረናል። መድ ማለት ምን ማለት እንደሆነ እንዲሁም ቁርአን ላይ የምናገኛቸው የመሳቢያ አይነቶችን ጀምረውልናል። ቁርአን ላይ 3 መሳቢያዎች እናገኛለን። አሊፍ ሳኪን ሆና ከፊቷ ፈትሐ፣ ዋው ሳኪን ሆና ከፊቷ ዶማ፣ ያ ሳኪን ሆና ከፊቷ ከስራህ። እነዚህ 3 መሳቢያዎች ቁርአን ላይ የምናገኛቸው መሳቢያዎች ናቸው ብለን አይተናል። ከዛ በመቀጠል ስለ መዱል አስል እነዚህ ፊደላቶች ሲመጡና ከነሱ በኋላ ሳኪን ካልመጣ፣ ሱኩን ካልመጣና እንዲሁም ሐምዛህ ካልመጣ መዱል አስል ይባላሉ የሚለውን አይተናል። በዛሬው ክፍላችን የመድ አይነቶችን የምናይበት ክፍል ይሆናል። ብዙ አይነት የመድ አይነቶች አሉ። በአይነታቸውም ደግሞ የምንስብበትን መጠን ይለያያል። ኢንሻአላህ እሱን የምንጀምርበት ይሆናል ማለት ነው። ወደ ኪታባችን እንመለስና ሲን ሱአል ማ ሁወል መዱል ዋጂቡል ሙተሲል። መዱል ዋጂብ አልሙተሲል የተባለው የመድ አይነት ማን ነው አሉ። ወማ ቀድሩ መዲህ የሚሳብበት መጠንስ ምን ያክል ነው አሉ። ከመድ አይነቶች መዱል ዋጂብ አልሙተሲል የሚባል አለ። ይህ የመድ አይነት ከመድ ፊደል በኋላ ሐምዛህ መጥቶ መዱና ሐምዛው አንድ ቃል ላይ የሆኑበት የመድ አይነት ነው። ከመድ ፊደል በኋላ ሐምዛ መጥቶ መዱና ሐምዛው አንድ ቃል ላይ ከሆኑ ሁለቱም የአንድ ቃል አካል ከሆኑ ያኔ መዱል ዋጂብ አልሙተሲል ይባላል። 4 ወይም 5 ሐረካ እንስባለን። ግዴታ ነው 4 ወይም 5 ሐረካ መሳባችንም ማለት ነው። ስሙም ከዛ ነው የተወሰደው። መድ መሳቢያ፣ ዋጂብ ማለት ግዴታ ነው። ግዴታ 4 ወይም 5 ሐረካ ስለሚሳብ ነው። አልሙተሲል ማለት የተያያዘን ማለት ነው። የተቀጣጠለ መዱና ሐምዛው አንድ ቃል ላይ የሆኑበት ማለት ነው። ሙተሲል የተያያዘ ማለት ነው። መዱና ሐምዛው የተያያዙ የሆኑ ያ ማለት በአንድ ቃል ላይ የመጡ ከሆኑ ማለት ነው። ስያሜው እሱን ነው የሚያስረዳን። ከመድ ፊደል በኋላ ሐምዛህ መጥቶ መዱና ሐምዛው አንድ ቃል ላይ ከሆኑ ያኔ 4 ወይም 5 ሐረካ እንስባለን ማለት ነው። መርሐባ ኪታባችን ላይ እንግባና ጂም ጀዋብ ምላሽ ሁወ እሱ መዱል ዋጂብ አልሙተሲል የተባለው አንየኩነ የሆነ ነው። አልመዱ መዱና ወልሐምዘቱ ሐምዛው ከፊ ከሊመትን ዋሂዳ በአንድ ቃል ላይ የሆነ ነው። ከመድ ፊደል በኋላ ሐምዛህ መጥቶ መዱና ሐምዛው በአንድ ቃል ላይ የሆኑበት ምን ይባላል? መዱል ዋጂብ አልሙተሲል ይባላል ማለት ነው። በዚህ መልኩ በሚመጣበት ጊዜ ደግሞ ወቀድሩ መዲህ የሚሳብበት መጠን 5 ሐረካት 5 ሐረካ ነው አሉ። 4 እንጨምርበታለን። 4 ወይም 5 ሐረካ እንስበዋለን። 4 ወይም 5 ሐረካ ይሳባል። ከመድ ፊደል በኋላ ሐምዛህ መጥቶ መዱና ሐምዛው አንድ ቃል ላይ ከሆኑ ማለት ነው። ሚሳሉ ዛሊክ የዚህ ምሳሌ ጃአ ከጂም በኋላ አሊፍ አለች፣ ከአሊፍ በኋላ ሐምዛ አለች። አሊፏና ሐምዛው ደግሞ አንድ ቃል ላይ ናቸው። ስለዚህ ከመድ ፊደል በኋላ ሐምዛ መጥቶ መዱና ሐምዛው አንድ ቃል ላይ ከሆኑ መዱል ዋጂብ ሙተሲል ይባላል ብለናል። እዚች ጋም ከመድ ፊደል በኋላ ሐምዛ መጥቷል፣ መዱና ሐምዛው አንድ ቃል ላይ ናቸው። ስለዚህ መዱል ዋጂብ አልሙተሲል ይባላል ማለት ነው። ወሱአ ወው መድያ ናት። ከሷ በኋላ ሐምዛ መጥቷል። ከመድ ፊደል በኋላ ሐምዛ መጣ። እንዲሁም መዱና ሐምዛው አንድ ቃል ላይ ናቸው። ወውና ሐምዛው አንድ ቃል ላይ ናቸው። ስለዚህ መዱል ዋጂብ አልሙተሲል ይባላል። 4 ወይም 5 ሐረካ ግዴታ ነው። ወማ አሽበሀ ዛሊክ ይህንን የመሰሉ ሌሎችንም ማለት ነው። በዚህ መልኩ የሚመጡ ከመድ ፊደል በኋላ ሐምዛህ መጥቶ መዱና ሐምዛው አንድ ቃል ላይ የሆነበት ቃል ከሆነ ግዴታ 4 ወይም 5 ሐረካ እንስባለን። ምን ይባላል? መዱል ዋጂብ አልሙተሲል ይባላል ማለት ነው። መርሐባ እንቀጥል። ሲን ሱአል ማ ሁወል መዱል ጃኢዝ አልሙንፈሲል። መዱል ጃኢዙል ሙንፈሲል የተባለው የመድ አይነት ማን ነው? ወማ ቀድሩ መዲህ የሚሳብበት መጠንስ ምን ያክል ነው አሉ። መዱል ጃኢዝ አልሙንፈሲል የምንለው ደግሞ ከመድ ፊደል በኋላ ሐምዛህ መጥቶ መዱና ሐምዛው የተለያየ ቃል ላይ ከሆኑ ነው። ከላይ ያየነው መዱና ሐምዛው አንድ ቃል ላይ ከሆኑ መዱል ዋጂብ አልሙተሲል እንላለን ብለናል። አሁን ደግሞ የተለያየ ቃል ላይ ከሆኑ መዱ የአንድ ቃል ሐምዛው ደግሞ የሌላ ቃል ከሆነ ያ
ያ ማለት የአንድ ቃል ላይ መጨረሻ መድ መጥቶ የሌላ ቃል መጀመሪያ ላይ ሐምዛ ከመጣ ማለት ነው። የተለያየ ቃል ላይ ከሆኑ መዱል ጃኢዝ አልሙንፈሲል ይባላል። 4 ወይም 5 ሐረካ እንስባለን፣ ግን ግዴታ አይደለም። ሁለትም ሐረካ መሳብ እንችላለን። ስያሜውም እሱን ነው የሚያስረዳው። መዱል ጃኢዝ አለ። ጃኢዝ ማለት የተፈቀደ ነው። ያ ማለት 4 ወይም 5 ሐረካ ይሳባል፣ ግን ይፈቀዳል ሁለትም መሳብ ይፈቀድልናል። ለዛ ጃኢዝ ተባለ። አልሙንፈሲል ማለት ደግሞ የተነጣጠለ እንደማለት ነው። መዱና ሐምዛው የተለያየ ቃል ላይ ከሆኑ የተነጣጠሉ ከሆኑ ማለት መዱ የአንድ ቃል ሐምዛው የተለያየ ቃል ላይ ከሆኑ ማለት ነው። ስያሜው ራሱ ሐሳቡን በደንብ ያስረዳናል። መርሐባ ጂም ጀዋብ ሁወ እሱ ማካነ የሆነ ነው። ሐርፉል መዲ የመዱ ፊደል የመሳቢያ ፊደል ፊ ከሊመቲን በአንድ ቃል ወልሐምዘቱ ሐምዛው ደግሞ ፊ ከሊመቲን ኡኽራ በሌላ ቃል ላይ ከሆነ ማለት ነው። መዱ በአንድ ቃል ሐምዛው በሌላ ቃል ላይ ማለት ነው። በዚህ መልኩ የሆኑበት መድ ምን ይባላል? መዱል ጃኢዝ አልሙንፈሲል ይባላል። በዚህ መልኩ በሚመጣበት ጊዜ ምን ያክል እንስባለን? ወቀድሩ መዲ የሚሳብበት መጠኑ ደግሞ ፊ ሐለቲል ሐድር በሐድር ጊዜ። ሐድር የሚባለው በፍጥነት በምንቀራበት ጊዜ ማለት ነው። ስንቀራ የፍጥነት መጠኑ እየፈጠነ ምንቀራ ከሆነ ሐድር ይባላል ማለት ነው። በዚህ መልኩ በምንቀራበት ጊዜ ሐረከታን ሁለት ሐረካ እንስባለን። ሁለት ሐረካ እንስባለን ማለት ነው። ወፊ ሐለት ተድዊር በተድዊር ጊዜ። ተድዊር የሚባለው ደግሞ እየፈጠንም ሳይሆን ረጋም ብለም ሳይሆን መካከለኛ ሆነ፣ በፍጥነትም ሳይሆን በጣም ረጋም ብለም ሳይሆን መካከለኛ የሆነ ፍጥነት ከሆነ ተድዊር ይባላል። በዚህ ጊዜ 4 ሐረካት 4 ሐረካ ነው የምንስበው ማለት ነው። ወፊ ሐለት ተርቲል በተርቲል ጊዜ አይ ተጅዊድ ብለው ፈሰረውት። አይ ተጅዊድ ያለው ይሄ ደግሞ ረጋ ብለን ምንቀራ በሚለው እንወስደውና ተርቲል የሚለው ብዙ እንትን ባይለንም መርሐባ ረጋ ብለን በምንቀራበት ጊዜ ተሕቂቅ በሚለው ቢገለጽ የተሻለ ነው። ያ ማለት ረጋ ብለን በተለይ ተጅዊድ የምንማር ሰዎች ተጅዊዳችንን እያዳመጥን ወይም እያስደመጥን ረጋ ብለን በምንቀራበት ጊዜ በዚህ መልኩ 5 ሐረካ እንስባለን ማለት ነው። በዚህ መልኩ 2ም 4ም 5ም ሐረካ ይሳባል ማለት ነው በአቀራር ፍጥነታችን መሰረት። ለዚህ ምሳሌው ሚሳሉ ዛሊክ ለዚህ ምሳሌው ያ አዩሃን ናስ። እዚች ጋር ምሳሌው ያ ካለችው በኋላ የመጣችው አሊፍን ነው። ከአሊፍ በኋላ ሐምዛህ መጥቷል። መዱና አሊፏና ሐምዛው ግን የተለያየ ቃል ላይ ናቸው። እዚች ጋር የተለያዩ ቃል ላይ ናቸው። አንድ ላይ ስለተጻፉ አንድ ላይ እንዳትሉ። ከመድ ፊደል በኋላ ሐምዛ መጥቷል። መዱና ሐምዛው ግን የተለያየ ቃል ላይ ናቸው። መዷ አሊፏ ያ የሚለው ቃል ላይ ናት። ያ ለብቻ ራሱን ቃል ነው። አዩህ የሚለው ደግሞ ራሱን የቻለ ቃል ነው። የተለያዩ ቃል ናቸው። በጽሁፉ መሰረት ሳይሆን ፊደሉ አሊፉ ያ የሚለው ተነጥሎ የሚወጣ ነው። ያ ሐርፈ ኒዳ ነው፣ እናንተ እንደማለት ነው። አዩህ ደግሞ ለብቻ ራሱን የቻለ ቃል ነው። የተለያየ ቃል ላይ ስለሆነ ምን እንለዋለን? የተለያየ ቃል ላይ ነው። ከመድ ፊደል በኋላ ሐምዛህ መጥቶ መዱና ሐምዛው የተለያየ ቃል ላይ ስለሆኑ መዷ ምን ትባላለች? መዱል ጃኢዝ አልሙንፈሲል ትባላለች ማለት ነው። ሌላኛው ምሳሌ ቁ አንፉሰኩም። ቁ ስንል ወው መድ ያለች ከሷ በኋላ ሐምዛህ አለ። ከመድ ፊደል በኋላ ሐምዛህ መጥቷል። መዱና ሐምዛው ደግሞ የተለያየ ቃል ላይ ናቸው። ቁ ለብቻ ራሱ ቃል ነው። አንፉሰኩም ራሱን የቻለ ቃል ነው ማለት ነው። ስለዚህ የተለያየ ቃል ላይ ስለሆኑ መዷ ወው መድያዋ ማን ተባለች? መዱል ጃኢዝ አልሙንፈሲል ተባለች ማለት ነው። ወማ አሽበሀ ዛሊክ ይህንን የመሰሉ በዚህ መልኩ የሚመጡ ምሳሌዎችን ወይም ቃላቶችን መዱል ጃኢዝ አልሙንፈሲል እንላቸዋለን። 4 ወይም 5 ሐረካ ይሳባል፣ 2ም ግን መሳብ ይቻላል ማለት ነው። እንቀጥል። ሲን ሱአል ማ ሁወል መዱል ዓሪድ ሊሱኩን። መዱል ዓሪድ ሊሱኩን የተባለው የመድ አይነት ማን ነው አሉ። ወማ ቀድሩ መዲህ የሚሳብበት መጠንስ ምን ያክል ነው አሉ። መዱል ዓሪድ ሊሱኩን የሚባለው ከመድ ፊደል በኋላ ባለ ፊደል ምናቆም ከሆነ መዱል ዓሪድ ሊሱኩን ይባላል ማለት ነው። ከመድ ፊደል በኋላ ባለው ፊደል ስናቆም መዱ ምን ይባላል? መዱል ዓሪድ ሊሱኩን ይባላል ማለት ነው። ያ ማለት በምንቆምበት ጊዜ ቁርአን ላይ በምናነብበት ጊዜ
ስንቆም ስኩን እያረግን ነው የምናቆመው። ከመድ ፊደል በኋላ ባለ ፊደል አቆምን ማለት ከመድ ፊደል በኋላ ስኩን መጣ ማለት ነው። ምክንያቱም ስንቆምበት ወደ ስኩን ስለምንቀየረው ማለት ነው። ምንጊዜም ቁርአን ላይ በምንቆምበት ጊዜ ስኩን እያረግን ነው የምንቆመው ፊደላቶችን። ከመድ ፊደል በኋላ ስኩን መጣ ማለት ነው። ያ ስኩን ግን ዓሪድ ነው፣ መጤ ነው። ዓሪድ ማለት መጤ እንደማለት ነው። በመቆም ምክንያት የመጣ ስኩን። ስለዚህ ምን ተባለ? ከመዱ ፊደል በኋላ መጤ የሆነ ስኩን ስለመጣበት መዱል ዓሪድ ሊስኩን ተባለ ማለት ነው። ዓሪድ ማለት መጤ ማለት ነው። ከመዱ ፊደል በኋላ መጤ ስኩን የመጣበት መድ ማለት ነው። ከሱ በኋላ መጤ ስኩን የመጣበት መዱል ዓሪድ ሊስኩን ይባላል ማለት ነው። ሁለትም አራትም ስድስትም ሐረካህ ድረስ መሳብ እንችላለን። ሁለትም አራትም ስድስትም ሐረካ ይሳባል ማለት ነው። ኪታባችን እንመለስና ጂም ጀዋብ ምላሽ ሁወ እሱ መዱል ዓሪድ ሊስኩን የተባለው አልወቅፉ መቆም ነው ወይም በምንቆምበት ጊዜ የሚገኝ ነው። አላ አኺሪል ከሊማ በቃሉ መጨረሻ ላይ በምንቆምበት ጊዜ እና ወካነ ቀብለል ሐርፊ እንዲሁም ወካነ ከሆነ ነው ቀብለል ሐርፊ ከፊደሉ በፊት አልመውቁፍ ዐለይህ ከሚቆምበት ፊደል በፊት ካለ ነው። ዐለይህ አልመውቁፍ ዐለይህ በሱ ከሚቆምበት ፊደል ቀድሞ ካለ ነው። አሐዱ ሑሩፊል መድ ከመድ ፊደላቶች መካከል አንዱ ከሆነ ነው። ከመድ ፊደላቶች መካከል አንዱ ከምንቆምበት ፊደል ቀደም ብሎ ወይም ከምንቆምበት ፊደል ቀድሞ የመጣው ፊደል ከመድ ፊደላቶች መካከል ከሆነ ያኔ መዱ ምን ይባላል? መዱል ዓሪድ ሊስኩን ይባላል ማለት ነው። ያው ከመድ ጠቢዒ ፊደላቶች ከመዱ ጠቢዒ መሳቢያዎች መካከል አንዱ ከመጣ ማለት ነው። አለቲ እነሱ ደግሞ መዱ ጠቢዒ ያልናቸው ህየ እነሱ አልአሊፉ ወልዋው ወልያኡ በመስፈርታቸው ማለት ነው። አሊፍ ሳኪን ሆና ከፊቷ ፈትሐ፣ ዋው ሳኪን ሆና ከፊቷ ዶማ፣ ያ ሳኪን ሆና ከፊቷ ከስራህ ከምንቆምበት ፊደል ቀድመው ከነዚህ ከሶስቱ አንዱ ከመጣ ያኔ ከነዚህ ምን ይባላሉ? መዱ ምን ይባላል? መዱል ዓሪድ ሊስኩን ይባላል ማለት ነው። ምሳሌ ሲሰጡን የመጀመሪያው አልዕቃብ ካፏ እንትናት የዕቃብ የሚለው ሳይሆን ለምሳሌ እንደማለት ነው። ለምሳሌ አልዕቃብ የሚለው ቃል ውስጥ ብለው ነው ምሳሌ ካፏ የተከተተችው። ቃሉ አልዕቃብ ዕቃብ የሚለው ቃል ላይ አሊፍ አለች ከቃፍ በኋላ። ከአሊፍ በኋላ ማን ላይ እየቆምን ነው? ባ ላይ እየቆምን ነው። ስንቆምባት ባዋ ምን ሆነች? ሳኪን ሆነች፣ ሱኩን ሆነች። ስለዚህ ከአሊፏ በኋላ ማን መጣ? ስኩን መጣ። ያ ስኩን ግን መጤ ነው። በመቆም ምክንያት ነው ስኩን ያደረግነው እንጂ እንደምታዩት ከስራህ ነው። ባንቆምበት ከሆነ ስኩን አይመጣም ማለት ነው። በመቆም ምክንያት የመጣ ስለሆነ መዱል ዓሪድ ሊስኩን ይባላል ማለት ነው። ኻሊዱን ወው አለ መድያ አለ። ከወው መድያ በኋላ ኑን ሳኪና ላይ አቆምን። ወው መድያ አለ። ከወው መድያ በኋላ ኑን ላይ አቆምን። ስናቆም ስኩን አረግ ነው። ስለዚህ ወው መዱል ዓሪድ ሊስኩን ይባላል ማለት ነው። ሁለትም አራትም ስድስትም ሐረካ ድረስ ይሳባሉ ማለት ነው። ኸቢር በመቆም ምክንያት ራዋን ሳኪን አረግናት። ከዛ በፊት ደግሞ ማን አለ? ያ መድያ አለች ማለት ነው። ስለዚህ ያ መድያ መዱል ዓሪድ ሊስኩን ትባላለች ማለት ነው። ወየጁዙ ይፈቀዳል ፊ መድሂ በዚህ ላይ ይሄ የምንስብበት መጠኑ ሰላሰቱ አውጁህ በሶስት አይነት መልኩ ይፈቀዳል። የመጀመሪያው አጡል ማስረዘም ነው። ያ ማለት ወህወ እሱ ደግሞ ሲቱ ሐረካት ስድስት ሐረካ ነው። ማስረዘም የሚባለው ስድስት ሐረካ ነው ማለት ነው። ሁለተኛው ወተወሱጡ ተወሱጥ ነው፣ መካከለኛ። ያ ማለት ደግሞ ወህወ አርባዑ ሐረካት አራት ሐረካ ነው ማለት ነው። መካከለኛ ከተባለ አራት ሐረካ ነው። ወልቀስሩ ሶስተኛው ደግሞ ቀስር ነው፣ ማሳጠር ነው። ማሳጠር የሚባለው ደግሞ በምናወራው 2 4 6 በምንለው ቀስር ከተባለ 2 ሐረካ ነው። ወህወ እሱ ሐረከታን 2 ሐረካ ነው ማለት ነው። ወልአፍضሉ በዚህ መልኩ 2ም 4ም 6ም ሐረካ እንስባለን ካሉን በኋላ ወልአፍضሉ በላጩ ግን ፊህ በዚህ ላይ አሲተቱ 6 ሐረካ መሳብ ነው። በላጩ 6 ሐረካ መሳቡ ነው የሚበልጠው ማለት ነው። ወህወ ታም ሙሉም ደግሞ እሱ ነው አሉን። ስለዚህ ከመድ ፊደል በኋላ ባለ ፊደል በምንቆምበት ጊዜ
ሁለትም አራትም ስድስትም ሐረካ መሳብ እንችላለን። መዱ ማን ይባላል? መዱል ዓሪድ ሊሱኩን ይባላል ማለት ነው። እንቀጥል። ሲን ሱአል ሊመ ሱሚየ ለምንድን ነው የተሰየመው መደን ዓሪደን ሊሱኩን? መዱል ዓሪድ ሊሱኩን ተብሎ የተጠራው ለምንድን ነው አሉ። በዚህ ስያሜ የተሰየመው ለምንድን ነው? ጂም ጀዋብ ምላሽ በዚህ መልኩ የተሰየመበት ምክንያት ሊአነሁ ምክንያቱም እሱ ዓረደ ዐለይህ በሱ ላይ ድንገት መጥቶበታል ምን አሱኩን ስኩን ስለመጣበት ነው። ድንገት በመቆም ምክንያት ስኩን ስለመጣበት ማለት ነው። ፊ ሐለቲል ወቅፍ በመቆም ምክንያት ስኩን ስለመጣበት ያ ስኩን ደግሞ የመጣ ስለሆነ ዓሪድ ተባለ ማለት ነው። ወኢዛ ለም ዩቀፍ ካልተቆመ ግን ማለት ከመዱ ፊደል በኋላ በመጣው ፊደል ላይ ካልቆምን ግን ካነ መደን ጠቢዒ መዱ ጠቢዒ ይባላል ማለት ነው። ዓሪድ ሚለውን ይተዋል ማለት ነው። ከመዱ ፊደል ቀጥሎ በመጣው ፊደል ላይ ካልቆምን መዱ ጠቢዒ ነው እንጂ መዱል ዓሪድ ሊሱኩን አንለውም ማለት ነው። መርሐባ። ሲን ሱአል ማ ሁወል መዱል በደል መዱል በደል የምንለው ማን ነው? መዱል በደል ማለት ከመሳቢያ ፊደል ቀድሞ ሐምዛ ከመጣ ነው። ከመሳቢያ ፊደል ቀድሞ ከመሳቢያ ፊደል በኋላ ከመጣ ከላይ ያየናቸው ነው። ዋጅብ ሙተሲል እና ጃኢዝ ሙንፈሲል። ይሄኛው ከመሳቢያ ፊደል ቀድሞ ሐምዛ ከመጣ መዱል በደል ይባላል። ሁለት ሐረካ ነው የሚሳበው። መርሐባ። ጂም ጀዋብ ምላሽ ሁወ እሱ አን የጅተሚዐ ሊገኝ ነው ሊሰበሰብ ነው። አልመዱ መዱና መዐል ሐምዛ ከሐምዛ ጋር መድና ሐምዛ አንድ ላይ ሊመጡ ነው። ፊ ከሊመቲን በአንድ ቃል ላይ ላኪን ነገር ግን ተተቀደሙ ትቀድመዋለች። አልሐምዘቱ ሐምዛው ትቀድመዋለች ማለት ከመዱ ፊደል በፊት ነው የምትመጣው ማለት ነው። እሺ ተተቀደሙ ሐምዘቱ ሐምዛዋ ትቀድመዋለች። ዐለል መዲ መዱን ትቀድመዋለች ቀድመው ትመጣለች ማለት ነው። ከመዱ በፊት ነው የምትመጣው ማለት ነው። በዚህ መልኩ በሚመጡበት ጊዜ መዱ ምን ይባላል? መዱል በደል ይባላል። ሁለት ሐረካ እንስባለን ማለት ነው። ሚስሉ ለምሳሌ አደም እዚች ጋር አደም የሚለው ላይ ሐምዛ አለ። ቁርአኑ ላይ ብትመለከቱት ሐምዛ አለ። ከሐምዛ በኋላ ነው አሊፍ ያለችው። ስለዚህ መድና ሐምዛ አንድ ላይ መጥተዋል። ሐምዛዋ ደግሞ ቀድማ ነው የመጣችው። ስለዚህ በደል ተባለ ማለት ነው። ኢማን ያመድያ አለች። ከያመድያ በፊት ማን አለ? ሐምዛ አለ። መድና ሐምዛ አንድ ላይ መጥቷል። ግን ሐምዛዋ ቀድማ ስለተገኘች ምን ተባለ? መዱል በደል ተባለ ማለት ነው። ሁለት ሐረካ ድረስ እንስባለን። አስሉሁ መሰረቱ የቃሉ መሰረቱ አእደም ሚል ነበር። አደም የሚለው ቃል መሰረቱ አእደም ነበር በሁለት ሐምዛ ማለት ነው። እንዲሁም ደግሞ ኢማን የሚለው ደግሞ ኢእማን ሚል ነበር በሁለት ሐምዛ ቢሐምዘተይን በሁለት ሐምዛ ማለት ነው። አደም የሚለው አእደም ነበር። ኢማን የሚለው ደግሞ ኢእማን ነበር ማለት ነው። በተለይ ሐምዛን ከመኽረጇ ማውጣት የሚከብደው ሰው ኢእማን ቢለው ያስቸግራል። ኢማን ግን ቀለል ይላል። መዷ መግባቷ ቀለል ታደርገዋለች። በዛ ምክንያት አስሉ በሁለት ሐምዛ ነበር። በሐምዛዎቹ ቦታ ላይ ማን ገባ? መዶቹ ገቡ ማለት ነው። ስለዚህ ከመድ ፊደል ቀድሞ ሐምዛ ከመጣ መዱል በደል ይባላል። ሁለት ሐረካ እንስባለን። በደል የሚለው ቅያሪ ማለት ነው። በደል ማለት ቅያሪ ሐምዛን ተከተው የገቡ መዶች ናቸው። በዛ ምክንያት መዱል በደል ተባሉ ማለት ነው። በደል ማለት ቅያሪ ማለት ነው። መርሐባ እንቀጥል። ሲን ሱአል ጥያቄ ማ ሁወል መዱል ዒወድ መዱል ዒወድ የሚባለው የመድ አይነት ማን ነው? ወማ ቀድሩ መዲህ የሚሳብበት መጠንስ ምን ያክል ነው አሉ። መዱል ዒወድ የሚባለው ቁርአን ላይ ፈትሐተይን በሆነ ፊደል ምናቆም ከሆነ ፈትሐተይኑን ወደ አሊፍ ቀይረን ነው ምናነበው። ያቺ አሊፏ ማን ትባላለች? መዱል ዒወድ ትባላለች ማለት ነው። ፈትሐተይን በሆነ ፊደል ላይ ምናቆም ከሆነ ፈትሐተይኑ አይነበብም። ይልቁንም በፈትሐተይኑ ቦታ ማን እንተካለን? አሊፉን ተክተን እናነባለን። አሊፏ ማን ትባላለች? መዱል ዒወድ ትባላለች ማለት ነው። በዚህ መልኩ ቁርአን ላይ ሁሉም ፊደላቶች ላይ ከአንድ ፊደል በስተቀር ታመርቡጣ በስተቀር ታመርቡጣ ፈትሐተይን ኢዛ ብናገኛትም እሷ ላይ ከቆምን ወደ ሀ ስኩን አርገን ነው ምናነባት። ሀ ስኩን ቀይረን ነው ምናነባት እንጂ አሊፍ አንጨምርላትም ማለት ነው። ከዛ ውጭ ያሉ ፊደላቶች ላይ ፈትሐተይን ይዘው እያነበብን መተን እነሱ ላይ ከቆምን ፈትሐተይኑን ትተን አሊፍን ነው የምናነበው ማለት ነው።
ያቺ አሊፏ ማን ትባላለች? መዱል ዒወድ ትባላለች ማለት ነው። ጂም ጀዋብ ምላሽ ሁወ እሱ መዱል ዒወድ የተባለው ሁወ እሱ አልወቅፉ መቆም ነው ወይም በሚቆምበት ጊዜ የሚገኝ ነው። አለ ተንዊን በተንዊን ላይ ያ ተንዊን ደግሞ አልመንሱቢ ፈትሐ የሆነ ተንዊን ማለት ነው። ፈትሐተይን በሆነ ፊደል ላይ በምንቆምበት ጊዜ የሚገኝ መድ ነው ማለት ነው። የአኺሪ ከሊማ በቃል መጨረሻ ላይ መጥቶ እያነበብን መተን እሱ ላይ በምንቆምበት ጊዜ ማለት ነው። ያኔ የሚገኘው መድ ምን ይባላል? አሊፍ ፈትሐተይኑን ወደ አሊፍ እንቀይራታለን። ያቺ አሊፏ ምን ትባላለች? መዱል ዒወድ ትባላለች ማለት ነው። ወቀድሩ መዲህ ያቺ አሊፏን ደግሞ የምናነብበት መጠን ሐረከታን ሁለት ሐረካ ትሳባለች ማለት ነው። ሚሳሉ ዛሊክ የዚህ ምሳሌ ዓሊመን ሐኪማ። አሁን ዓሊመን ስንል አለች አይደል? አሊፍ ፈትሐተይኑ ላይ አሊፍ አለች፣ ግን አላነበብናትም። ለምን? በመቆም ምክንያት ብለናል። ፈትሐተይን በሆነ ፊደል ላይ ከቆምን ብለናል። ሚሟ ላይ ደግሞ ፈትሐተይን ነው፣ አልቆምንባትም። ስለዚህ መዱ አትነበብም ማለት ነው። አልፈን ሄደን ግን ሐኪማ አሊፏን አነበብናት። ለምን? ሚሞ ላይ ስለቆምን ማለት ነው። ዓሊመን የሚለው ቃል ላይ አልቆምንም። ስላልቆምን አሊፏን ትተን ፈትሐተይኑን ያነበብነው። ሐኪማ ግን ቆምንበት ሚሟ ላይ። ስለዚህ ስንቆም ፈትሐተይኑን ትተን አሊፏን እናነባለን። እችኛዋ አሊፍ ናት መዱል ዒወድ የተባለችው ማለት ነው። ዒወድ ማለት ምትክ ማለት ነው። ፈትሐተይንን ተክታ የምትነበብ ምትክ ማለት ነው። በምንቆምበት ጊዜ ፈትሐተይኑን ትተካዋለች። ለዛ ዒወድ ተባለች ማለት ነው። በመቆም ምክንያት የምትመጣ አሊፍ ናት። ፈትሐተይን በሆነ ፊደል ላይ የምንቆም ከሆነ ፈትሐተይኑን ተክተን አሊፍን እናነባለን። ማን ትባላለች? መዱል ዒወድ። ስንት ሐረካ ትሳባለች? ሁለት ሐረካ ትሳባለች ማለት ነው። ኢንሻአላህ ለዛሬ ይበቃናል። ቀጣይ ሌሎቹን የምንመለከት ይሆናል። አላህ ያደርሰን። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።